ዘንድሮ የ12ኛ ክፍል ማጠቃለያ ፈተና የምትፈተኑ ወይም ደግሞ ተፈታኝ ቤተሰብ ያላችሁ ሰዎች ይህን ቪዲዮ ብታዩ ትጠቀማላችሁ ብዬ አስባለሁ። ዘንድሮ ከዚህ በፊት ባልነበረው ሁኔታ ፈተናው በ6 ዙር እንደሚሰጥ እና በኦንላይንም እንደገና በተወሰነ መንገድ ደግሞ ኦፍላይን። ታዲያ ይህ መረጃ ከተሰማበት ጊዜ አንስቶ ጉዳዩ የገባቸው ተማሪዎችና ወላጆች በጣም ትልቅ ጭንቀት ላይ እንደሆኑ ይታወቃል። የጭንቀታቸው መንስኤ ደግሞ 6 ዙር ሲሆን ፈተናው ምን ያክል ፈተናው ፍትሃዊ ሊሆን ይችላል? ምክንያቱም የተፈጥሮ ሳይንስ የመጀመሪያዎቹን 3 ዙሮች መጀመሪያ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር ከዛ የሶሻል ሳይንስ ደግሞ 4ኛ፣ 5ኛ፣ 6ኛ ዙር ላይ ከመሰጠት ጋር ተያይዞ ለምሳሌ የናቹራል ሳይንስ በ3 ዙር ሲሰጥ ምን ያክል ፈተናዎች ተቀራራቢ ሊሆኑ ይችላሉ? ይሄ ነገር መጀመሪያው ዙር ላይ ያሉትን ብቻ ሊያሳልፉ ነው? ሁለተኛ ዙር ላይ ያሉትን ብቻ ሊያሳልፉ ነው? ሶስተኛ እንዴት ምን አይነት ስርዓት ሊከተሉ ነው? ተማሪውን ሆነ ብሎ ለመጣል የታሰበ ወጥመድ ነው ወይ የሚሉ ያው ተቀባይነት ያላቸው የሚመስሉ ጭንቀቶች አሉ። በተለይ ደግሞ መግለጫውን ሲሰጥ ትምህርት ሚኒስቴር የ80-20 ፎርሙላን ተናግረዋል። ፈተናዎች የሚዘጋጁት በ80-20 ፎርሙላ በመሆኑ ፈተናዎች በየትኛውም ዙር ቢሰጡ ተቀራራቢ የሆነ የጥያቄ ክብደት እንዲኖራቸው ተጠቅመንበታል ይህን ፎርሙላ ብለዋል። ይሄ 80-20 ምንድን ነው? ብዙዎችን ግራ ያጋባ ነገር ነው። ስለዚህ በዛሬው ቪዲዮ ይሄ 80-20 ስለሚባለው ነገርና ስለነዚህ ዙሮች ትንሽ ተንተን አድርገን ለማየት እንሞክራለን። አዲስ ከሆናችሁ ሰብስክራይብ አድርጉ ወይም ዌልካም። ወደ ቪዲዮ እንገባለን። በመጀመሪያ ይሄ 6 ዙር የሚባለውን ነገር ነው ዋና ዳይሬክተሩ ወይም ከትምህርት ሚኒስቴር የተላኩት እንደተናገሩት ከሆነ ለምሳሌ ናቹራል ሳይንስ የመጀመሪያዎችን 3 ዙሮች ይጠቀማል። የመጀመሪያው ዙር፣ ሁለተኛው ዙር፣ ሶስተኛ ዙር። ሶሻል ሳይንስ ደግሞ 4ኛ ዙር፣ 5ኛ ዙር፣ 6ኛ ዙር ማለት ነው። ምን ማለት ነው ይሄ ማለት? ለምሳሌ የናቹራል ሳይንስ የመጀመሪያው ዙር ላይ የሚፈተን ተማሪ ሁሉንም ኮርሶች እስኪያልቁ ድረስ የመጀመሪያው ዙር በሚል ይሰጣል ማለት ነው። ያ ካለቀ በኋላ ደግሞ ሁለተኛ ዙር አሁንም የናቹራል ሳይንስ ሁሉንም ሰብጀክቶች ማለት ነው። አሁንም ይሄ ያለፈው ተማሪ እንደገና 3ኛ ዙር ላይ ሁሉንም ሰብጀክቶች ማለት ነው። ሊትራሊ ስናስበው ጥያቄዎች ተቀራራቢ የሆኑ ግን የተለያዩ ጥያቄዎች ናቸው በ3 ዙሮች የሚቀርቡት ማለት ነው። ስለዚህ የመጀመሪያው ዙር ላይ የተፈተነ ተማሪ በጤና ምክንያት ፈተናው ቢያልፈው፣ በጸጥታ ምክንያት ፈተናው ቢያልፈው፣ በኔትወርክ በተለያየ ነገር ፈተናው ቢያልፈው ሁለተኛ ዙር ላይ የመፈተን እድል ይኖረዋል ማለት ነው። አሁንም በተመሳሳይ ሁለተኛ ዙር ላይ እንደዚሁ ተመሳሳይ በሆነ ኬዝ ወይም በሌላ ድንገት ባልታሰበ ነገር ፈተናውን መፈተን ባይችል 3ኛ ዙር ላይ ይፈተናል ማለት ነው። አማራጮች ናቸው፣ ኦፕሽንስ ናቸው። አማራጭ ተረታችኋል። ለምሳሌ የመጀመሪያው ዙር 2 ቀን የሚፈጅ ወይ 3 ቀን የሚፈጅ ከሆነ ከ3 ቀን በኋላ ደግሞ ሁለተኛ ዙር ይቀጥላል። ቀጣይ 3 ቀን ከዛ በኋላ ቀጣይ 3 ቀን እያለ እንግዲህ 3 ቀን ያልኳቸው ለእናንተ ለመስረዳት ያክል ነው እንጂ ትምህርት ሚኒስቴር ባወጣለት ስኬጁል መሰረት በአንድ ቀን ምን ያህል ፈተናዎች ይሰጣሉ የሚለውን በሚለይበት አግባብ ዙሩን በዛው ልክ ይቀጥላል ማለት ነው። የናቹራል ሳይንስ ተፈታኞች የመጀመሪያዎቹን 3 ዙሮች በአማራጭ መጠቀም ይችላሉ ማለት ነው፣ እንደየሁኔታቸው እንደየተመቻቸው ሁኔታ። የሶሻል ሳይንስን በተመሳሳይ 4ኛ ዙር ላይ መፈተን ይችል ይሆናል። ግን ደግሞ ትምህርት ቤቱ ማስተናገድ የማይችልና ተማሪዎች የማይመቻቸው ሁኔታ ከተፈጠረ ደግሞ 5ኛው ዙር ላይ ወይ ደግሞ የሶሻል ሳይንስ 2ኛው ዙር ላይ ማለት ነው። ወይ ደግሞ ይሄ ካለፋቸው 6ኛው ዙር ላይ ወይም የሶሻል ሳይንስ 3ኛው ዙር ላይ ማለት ነው። እንዳልኳቸው ልክ ናቹራል ሳይንስ ላይ እንዳየነው 4ኛ፣ 5ኛ፣ 6ኛ ዙር ላይ እንዳጠቃላይ ስናየው ወይም ደግሞ ለሶሻል ሳይንስ ብቻ 1ኛ፣ 2ኛ፣ 3ኛ ዙር ላይ እነዚህ 3ቱ አማራጭ ናቸው። የሚቀርቡ ጥያቄዎች ተቀራራቢ ግን የተለያዩ ጥያቄዎች ናቸው ማለት ነው። ተቀራራቢ የሚሆንበት አሰራሩ ዳይሬክተሩ እንደተናገሩት በ80-20 ስታንዳርድ መሰረት እንደሆነ ተናግረዋል ማለት ነው። በዚህ መንገድ ስናየው ልክ በአንድ ኮምፒውተር 6 ተማሪ መፈተን እድል አለው። ያ ማለት በአንድ ኮምፒውተር ለምሳሌ የመጀመሪያዎቹ 3 ዙሮች ላይ በ3ቱም ዙር የተለያዩ ተማሪዎች ይፈተናሉ ብለን ብናስበው ላይ ግዛት የናቹራል ሳይንስ 3 ተማሪዎች ይፈተናሉ፣ ሶሻል ሳይንስም 3 ተማሪዎች፣ አጠቃላይ አንድ ኮምፒውተር 6 ተማሪ ያስተናገደ ማለት ነው። ስለዚህ የኔትወርክ ችግር ያለባቸው ትምህርት ቤቶች ሊኖሩ ይችላሉ፣ ዩኒቨርሲቲዎች ማለት ነው። ወይም ደግሞ ተማሪዎች በተለያየ መንገድ ያለፋቸው ሁኔታ ሊፈጠር ይችላል። ኤኒዌይ በትንሽ ሪሶርስ ብዙ ሰዎችን ማስተናገድ የሚያስችል አሰራር ነው እየተከተሉ ያሉት ማለት ነው። ኦኬ የመጀመሪያው ለምሳሌ 80% የሚባለው ነገር ምንድን ነው? ወይም ደግሞ 80-20 ራሱ ምንድን ነው እና 80% ምንድን ነው? 80% ማለት ኖርማሊ MLC ወይም ደግሞ ሚኒመም ለርኒንግ ኮምፒተንሲ የሚባሉ ናቸው። ሙሉ ለሙሉ ከመጽሐፍ ሆኖ ግን ማንም ሰው በቀላሉ ሊመልሳቸው ይችላሉ። ቀጥታ አጠያየቃቸውም ቀጥታ የሆነ ግን ለሁሉም የማያዳሉ አይነት ቀለል ያሉ ጥያቄዎች ማለት ናቸው። ዞሮ ዞሮ እንዲህ 80%። 20% የምንላቸው ደግሞ ትንሽ ከበድ ያለ አስተሳሰብ የሚጠይቁ ክሪቲካል ቲንኪንግ ሌብላቸው ከፍ ያሉ ጥያቄዎች ናቸው ማለት ነው። ይሄ 80% ማለት ሚኒመም ለርኒንግ ኮምፒተንሲ፣ ያ ተማሪ 12ኛ ክፍልን ሲያጠናቅቅ ከዛ ሰብጀክት ቢያንስ ምንን መረዳት አለበት የሚሉ ነገሮችን መሰረት ያደረገ ነው።
ይህን ነገር 80-20 ስንል አብዛኛው ሰው ምናልባት አንደርስታንድ የሚያደርግበት ሌቭል የተለያየ ሊሆን ስለሚችል ስለዚህ 80% ብቻ ነው ከመጽሐፉ 20% ከመጽሐፉ ውጭ ነው ማለት ነው ብሎ የሚረዳ ሰው ይኖር ይችላል። ይሄ ግን ከፍተኛ ስህተት ነው። ሁለቱም የሚወጡት ከመጽሐፍ ነው፣ ግን የአጠያየቅ ሌብላቸው ነው የሚለያየው። 80%ቱ ሁሉም ተማሪ በቀላሉ ሊያገኘው ይችላል ተብሎ በሚታሰብበት ሌቭል ነው ማለት ነው። 20%ቱ ግን ትንሽ ጎበዝ ተማሪዎችን የሚፈትኑ ጠበቅ ያሉ ጥያቄዎች ናቸው የሚወጡ ማለት ነው። ከዚህ በፊት እንደነበረው የማለፊያ ምጣኔ ከሆነ አንድ ተማሪ ቢያንስ 50% ማምጣት አለበት ዩኒቨርሲቲ ለመግባት። ከዚህ መረዳት እንደሚቻለው በቀላሉ ወይም ደግሞ መጽሐፉን ብቻ አንብቦ በቀላሉ ያን ያክል ውስብስብ ያለ አጠያየቅ የሌላቸው ብለን የምናስባቸው 80 ጥያቄዎች ናቸው። ወይም ደግሞ ከተጠየቁ ጥያቄዎች መካከል 80%ቱ በቀላሉ ማንበባችሁ ልትሰሯቸው የምትችሏቸው ጥያቄዎች ናቸው። ዩኒቨርሲቲ ለመግባት እንግዲህ ዋናው ቲኬቱ የሚሆነው ከ80 ጥያቄዎች ወይም ደግሞ 100 ጥያቄ ከሆነ ወይም ደግሞ ከዛ በታች ከሆነ ደግሞ እንደ ፐርሰንቱ 80%ቱ ወይም ደግሞ ከተጠየቁ ጥያቄዎች 80%ቱ ዩኒቨርሲቲ ለመግባት የምትጠቀሟቸው መወዳደሪያ ነገሮች ናቸው። ምናልባት ሌላው 20% ይከብደናል ብላችሁ ብታስቡ ማለት ነው። ኦኬ ሌላው ይሄ 20% ምንድን ነው? እዚህ ጋር ነው ዋናው ነገር። አሁን ላይ ያለውን የቴክኖሎጂ ሌቭል ማየት ትችላላችሁ። ብዙ ነገሮችን መረዳት ትችላላችሁ። ተማሪ የተሻለ ብቃት እስካለው ድረስ ወይ ደግሞ ጊዜውን መጠቀም እስከቻለ ድረስ ከመምህሩ በላይ መረዳት የሚችላቸው ወይም የሚችልባቸው ሁኔታዎች በጣም ብዙ ናቸው። ከዛ 80% መካከል ለምሳሌ 80% ብቻ አይደለም ከዛ በላይ መመለስ የሚችልበት ሰርከምስታንስ ይኖር ይችላል። ስለዚህ እነዚህ 20%ዎች ትምህርት ሚኒስቴር እየተጠቀመው ያለው ነገር ምንድን ነው? የዩኒቨርሲቲዎች ተማሪ የመቀበል አቅማቸውን መሰረት ያደረገ ነው። እንደሚታወቀው ዩኒቨርሲቲዎች በኬፒአይ ነው የሚለዩት። ኬፒአይ ማለት ኪ ፐርፎርማንስ ኢንዲኬተር ማለት ነው። ስለዚህ መሞላት የሚገባቸው የተለያዩ ነገሮች አሉ ለዩኒቨርሲቲዎች የተሰጡ ማለት ነው። እነሱን እንዳሟሉበት ደረጃ የተማሪ አሰጣጡ ወይም ደግሞ ተማሪ የሚመደብላቸው ሌቭልም በዛው ልክ የተለያየ ነው። ስለዚህ ዩኒቨርሲቲዎች ቢያንስ እያንዳንዱ ዩኒቨርሲቲ ምን ያህል ተማሪ መቀበል አለበት። ዩኒቨርሲቲዎችንም እንደምታውቋቸው 3 ካቴጎሪ ያላቸው የሪሰርች ዩኒቨርሲቲ፣ የአፕላይድ ኮምፕሬሄንሲቭ የተባለ ተከፋፍለዋል። ስለዚህ የመጀመሪያ ዲግሪ ተማሪዎችን የመቀበል አቅማቸውን በዛው ልክ ትምህርት ሚኒስቴር ወስኖላቸዋል ማለት ነው። በዚህ መሰረት ነው ዩኒቨርሲቲዎች ምን ያክል ተማሪ መቀበል ይችላሉ የሚለውን ነገር የሚለዩት እነዚህ 20 ጥያቄዎች ናቸው ማለት ነው። ጥያቄዎቹ ከመጽሐፍ የሚወጡ ቢሆኑ ግን ማጠያየቅ ደረጃቸው ለየት ያለ ነው። ስለዚህ ሞር የማሰብ ብቃታችሁን የሚለኩ ናቸው። ያ ማለት ባጭሩ ምንድነው? ጎበዝ ተማሪዎችን የሚለዩ ናቸው ማለት ነው። ወይም በቀጥታው መናገር እንደሚቻለው ለጎበዝ ተማሪዎች የሚወጡ ጥያቄዎች ናቸው ማለት ነው። ይሄ ነገር ዩኒቨርሲቲ ከገቡ በኋላ ለምሳሌ በናቹራል ሳይንስ ስትሪም የሜዲሲን እና ሌሎች የኢንጂነሪንግ ዲፓርትመንቶች አሉ። እሱ ጋር ለመግባት የዩኒቨርሲቲ ከገቡ በኋላ የፍሬሽማን ኮርስ ውጤታቸውን መሰረት አድርጎ እና ይህንን የ12ኛ ክፍል ኢንትራንስ ውጤታቸውን መሰረት አድርጎ ነው እነዛን ዲፓርትመንቶች መምረጥ የሚችሉት ማለት ነው። ከዛ ውጭ ደግሞ በሶሻል ሳይንስ ብትሰጠሉ እንደዛው ህግና ሌሎች እንደዚሁ የተለየ ትኩረት የሚሰጣቸው የሶሻል ሳይንስ ዲፓርትመንቶች እንደዚሁ የፍሬሽማን ኮርስ ውጤታቸውን እና የ12ኛ ክፍል ኢንትራንስ ውጤታቸውን መሰረት አድርገው መግቢያቸውን ይወስናሉ ማለት ነው። ስለዚህ እንዲሁ ይሄ 20% እንደዚህ ውስብስብ ብሎ ወይም ደግሞ ሃይ ሌቭል ክሪቲካል ቲንኪንግ የማይጠቅም ቢሆን እንደምታውቁት ሁሉም ተማሪ ቅድም እንዳልኩት በተለያየ መንገድ አንደርስታንድ ሊያደርገው ይችላል መጽሐፉን። 80%፣ 90%፣ 100ም የሚያመጣ ሊኖር ይችላል። ከዚህ በፊት እንዳየነው ይሄ የቀራቸው የማይባሉ በጣም የተሻለ ውጤት ያመጡ ተማሪዎች ብዙ ናቸው። ያ ሌላ ስጋት ይፈጥራል። ስለዚህ ያ ስጋት ብዙ ተማሪ ወደ ዩኒቨርሲቲ ሊገባ የሚችልበት ሰርከምስታንስ ሰፊ ነው የሚሆነው 50% የማለፍ ምጣኔ። ስለዚህ እንዲያው 67 አላደርገው እንኳ ቢል የሚፈጠር ሌላ ኢንስታቢሊቲ ይኖራል፣ ሌላ አመፅ፣ ሌላ ችግር ይኖራል። ስለዚህ በጥያቄ መለየት አስፈልጎት ይሆናል ብዬ አስባለሁ። ስለዚህ ግን የእናንተ አሁን ለምሳሌ ቅድም ያልኳቸው 80%ቱ በጣም ቀላል አይደለም። 80%ቱን ቀጥታ መጽሐፉ ላይ መሰረት ያደረገ ሰው፣ ያ ማለት ከዚህ በፊት የወጡ ጥያቄዎች ላይ የማይባዝን ሰው፣ አንሪሌትድ የሆኑ ዩቲዩብ ቻናሎች ላይ የማይዞ፣ ቲክታክ ላይ ዝም ብሎ ስክሮል የማያደርግ ምናምን መጽሐፉ ላይ ብቻ መሰረት አድርጎ ከ80% መካከል ዛቅ ያለ ውጤት ማምጣት ይችላል። ዩኒቨርሲቲ መግባት እድልም ይኖረዋል በ50% የማለፍ ምጣኔ ማለት ነው። ባጭሩ ያው የ80-20 ፕሪንሲፕል ይሄ ነው ማለት ነው። ኦኬ በቀጣይ ቪዲዮ ይሄ 80% ለመሆን እነዚህ ሚኒመም ለርኒንግ ኮምፒተንሲ የሚባሉት ከየመጽሐፎቻችሁ የት ላይ ነው የሚገኙ የሚለውን ነገር በስፋት እናወራበታለን። ሌላ ደግሞ ድንገት መብራት ቢጠፋ፣ ኢንተርኔት ቢቋረጥ በፈተና መሃል፣ ምክንያቱም በኮምፒውተር የሚፈተኑ ተማሪዎች በጣም ብዙ ናቸው። ትምህርት ሚኒስቴር ምን ሊያደርግ አስቧል? የሚረዷችሁን በጣም ወሳኝ ነገሮችን እንነጋገራለን። እንዳያመልጣችሁ። እንዳልኳችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። ሌላ ተፈታኝ ጓደኛ፣ ዘመድ፣ ቤተሰብ ካላችሁ ሼር አድርጉላቸው። በቀጣይ እንገናኝ። ሰላም።